ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ሰራተኛዋ አደይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። የአደይ አባት ዛሬ ወደ አደይ እናት በመሄድ አንቺ ሴትዮ ግን ምንድን ነው የምትይው ይላታል። እርስዎ ሰውዬ አርፈው ቢቀመጡ አይሻልዎትም? ለምንድን ነው እስከ ዛሬ ድረስ ሲጨቀጭቁኝ የኖሩት? አልበቃ ብሎት አሁን ደግሞ በልጆቹ መጡብኝ፣ በልጆችም ትላለች። የአደይ አባትም እንዴ ልጆቹ እኮ ያንቺ ብቻ አይደሉም የኔም ልጆች ናቸው። ለመሆኑ ምን አድርግ ነው የምትይው? አሁን ልጃችን ታግባ ብልሽ እንዴት ቅር ሊልሽ ይችላል? እያለም ይጠይቃታል። እኔ የምለው ከዚህ በፊት ያን ሁሉ መከራ አድርገህ ልጅህ ከዚህ ካለንበት እንድትሄድ አድርገሃል። አሁን ግን እንዴት ልትቀበል ቻልክም? ትላለች የአደይ እናት። የአደይ አባት እንግዲህ በፊት እኔ ነበርኩ ያልኩት፣ አሁን ልጅ መርጣ ነው ያመጣችሁ፣ ምርጫዋን ደግሞ ተቀብያለሁ ይላሉ። የአደይ እናት የልጇ የብርሃን ጉዳይ በጣም አሳስቧታል። እንዴት እንዲህ ሊሆን ይችላል? ከአንድ ቤት ሁለት ሰው እንዴት አንድን ሰው ሊወድ ይችላል? አባትየው ይህን አላወቀም። እኔ የምልሽ ግን ልጅሽ ደስ ሲላት ስታገባ ማየት አትፈልጊም እንዴ? እኔ ድል አድርጌ ደግሼ እድራታለሁ፣ ከፈለግሽ እዚሁ ጎጆሽ ቁጭ ትያለሽ ይላታል። የአደይ እናት በጣም ግራ ተገብታለች። ከብርሃን ጋር ስለተጣሉ ብርሃንን ተቆጥታና ደብድባ ከቤት አባራታለች። ከሄደችም በኋላ ልጇ በጣም ተጸጽታለች። ወይኔ ልጄ ምንድን ነው ያደረኩት? ይች ልጅ አሁን አንድ ቦታ ብትሄድ ምን ሊሆን ነው? ምንስ ነው የማደርገው? ይላሉ የአደይ እናት። አደይና ዴቭ መንገድ ላይ ቁመው ያወራሉ። ከርቀት ዶክተሩ ያያል። እንዴ አደይ ጓደኛዋ ነው ወይስ ወንድሟ? እስከ ዛሬ እኮ መገመት ነበረብኝ። እንዴ ታዲያ እኔ ምን አገባኝ ይላል። በጣም ግራ የገባው ስሜት ውስጥ ገብተዋል። ነገሩ እኔ ትንሽ ልሄድና ብጠይቅ አይሻልም? ላጣራ በማለት ይሄድና ክላክስ ያደርጋል። አደይ እንዴት ነሽ ይላታል። ዴቭ በጣም ይናደዳል። ከሰው ጋር እንደሆነች አታውቅም እንዴ ይለዋል። እያየ አይ አውቃለሁ፣ በዚህ ሳልፍ ሰላም ልበላት ብዬ ነው ይለዋል። እና እኔ ጋ ቁማ ምን ማድረግ ፈልገህ ነው? ምንድን ነው? የማንን ትኩረት ለመሳብ ነው? እያለ ዴቭም ይናደዳል። ዶክተሩ ይቅርታ ካጠፋሁ በማለትም ይሄዳል። አደይ ትደነግጣለች። እንዴ ምን ሆነሽ ነው? ምን ሆነህ ነው? ትለዋለች። እንዲህ ምን ማለት ነው? ምን ማድረግ ፈልጎ ነው? ለምንድን ነው ደግሞ በዚህ ልክ አንቺን ተከታትሎ ሰላምታ የሚያበዛው? ይላታል። እንዲህ ይህ እኮ የሌሊ ዶክተር ነው ትለዋለች። ዴቭ ምንም ሊሰማት አልቻለም። እሺ በቃ አትበሳጭ ትለዋለች። ከዚህ በኋላ እሱ ጋር እንዳላይሽ ሲሸኝሽን ማየት አልፈልግም ይላታል። ቀንተህ እንዳይሆን ልቤን እያወክ ለምን? ትለዋለች። ዶክተሩም ወደ ሆስፒታል ከሄደ በኋላ ስለ አደይ ላጣራ ይላል። ቤዛ ድንገት ትገባለች። ስራ የለም ምንም ታካሚ የለምም ትለዋለች። እኔ ምልሽ አደይና ለሊን አውቃቸዋለሁ ብለሽ ነበር፣ ምናልባት ስለነሱ ልትነግሪኝ ትችያለሽ በማለት ይጠይቃታል። አዎ አደይ የቤት ሰራተኛችን ነበረች እና አሁን ግን ትላለች። እና አሁንም ትሰራለች ይላታል ዶክተሩ። አሁን አትሰራም፣ ለሊ ከእናትና ከአባቷ የወረሰችው ቤት አለ እና እሷ ጋር ነው የምትኖረው እያለች ትነግረዋለች። እና ዴቭስ ጓደኛዋስ ይላታል። ዴቭ ነው። ዴቭ ደግሞ በፊት ስትሰራበት የነበረችው የስራ ቦታዋ እዛ የተዋወቀችው ልጅ ነው። አሁን ሊጋቡ ነው ትለዋለች።
ማወቅ የፈለገውን ነገረችው። በቃ ጨርሻለሁ፣ መሄድ ትችያለሽ ይላታል። ግን ለምንድን ነው ፊትህ ጥሩ አይደለም ትለዋለች። አይ ጨርሻለሁ፣ ምንም አልሆንኩም ይላታል። ለሊ በጣም ተጨንቃለች። በረከት እንደፈራችው ዶክተሩም ከዚህ በፊት ሁሉንም ነገር ስለነገረው በህይወት እስካለች ድረስ ልንከባከባት ለራሴ ቃል እገባለሁ በማለት ዛሬ ሁሉንም ነገር ይነግራታል። ለሊ በጣም ትደነግጣለች፣ ታለቅሳለች። እኔ እንደዚህ አይነት ውሳኔ መወሰን አልችልም፣ ነገ እሞታለሁ ብዬ የማስብ ሰዎች በእኔ ምክንያት ችግር ውስጥ እንዲገቡ አልፈልግም እያለች ምክንያቶቿን ደርድራ ታቀርባለች። ባቡሬ ምንም ሊሰማት አልቻለም። እሷም በመጨረሻ ትታው ትሄዳለች። ቤት ከሄደም በኋላ ለእናቱ ሁሉንም ነገር ይነግራታል። ለሊ ምንም ብትልህ አሁን ያለችበት ሁኔታ ጥሩ ስላላይደል አብረሃት ነው መሆን ያለብህም ትለዋለች። ለሊም ለአደይ ሁሉንም ነገር ትነግራታለች። በቃ ዛሬ ባቡሬ ጋር የተፈጠረውን በሙሉ ልንገርሽ በማለት ትነግራታለች። ለምን እንደዚህ ያደረግሽ እያለችም አደይ ትቆጣታለች። ለሊ ቀጠሮ ስላለባት ወደ ሆስፒታል ሄዳለች። ተስፋ አለኝ ግን ዶክተር እኔ አልሞትም እያለች ትጠይቀዋለች። ሰው የሚኖረው በተስፋ ነው፣ ተስፋሽ ሲሞት ነው የምትሞቹ፣ ለምን ተስፋ ትቆርጫለሽ? ተስፋ ይኑርሽ እያለ የምክር አገልግሎትም ይሰጣታል። እና በቃ ከዚህ በኋላ ክትትል ማድረግ አለብሽ ይላታል። እኔ ምልህ ዶክተር አደይ ይቅርታ በይልኝ ዶክተሩን ስለተፈጠረው ከዴቭ ጋር ይላታል። ትለዋለች። አይ ችግር የለውም የኔ ጥፋት ነው ይላታል። እሺ በቃ አመሰግናለሁ በማለት ትሄዳለች። ልሸኝሽም በማለት ተከትሏት ሄዶ ስለነበረ ድንገት በር ተቆርቆሮ አደይ በር ልትከፍት በር ላይ ስለነበረች ታየዋለች። ለሊ ወደ ቤት ስትገቢ አደይን አንዴ ጥሪልኝ ይላታል። ለሊም አደይን ዶክተሩ ሊያናግርሽ ይፈልጋል ትላታለች። እኔና እሱ አብረን ከታየን ዴቭ ጥሩ ስሜት አይሰማውም፣ አይሆንም ትላታለች። አይ አሁን ሌላ ነገር እንዳይመስል ትላታለች። እሺ በማለት ትሄዳለች። ዶክተሩ ለምን ለሊ ጋር አብረሽ አልመጣሽም? ለሊን እንክብካቤ ልታደርግላት ይገባል ይላታል። አይ ስላልተመቸኝ ነው ትለዋለች። አሁን ወዴት እየሄድሽ ነው በማለትም ይጠይቃታል። ወደ ዴቭም ትለዋለች። በጣም ጥሩ ያልሆነ ሙድ ውስጥ ገብቷል ዶክተሩ። ለሊና ባቡሬ ቁጭ ብለው ያወራሉ። ማዘሯም ወደነ ለሊ ቤት እየመጣች ድንገት የሆነ ሰው እየተከታተላት ስለነበረ አፍኖ ወስዷታል። ቀጣይ ክፍል እስከምንገናኝ መልካም ቀን።